ለመጀመር ግን ትንሽ በውጭ እንጀምርና የአሜሪካ ማዕከላዊ እዝ ያወጣው አንድ መግለጫ አለ። መግለጫ ብቻ ሳይሆን ጥቃቶቹም አድርጓል እና ይህንን ዘርዝረን እንየው። ከኛ ጋር ከራሳችን ትግል ጋር አያይዘንም ብናየው ጥሩ ነው የሚል እምነት አለኝ። ኢራን በሆርሙዝ ላይ በ3 የንግድ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች ነው የሚለው አጠቃላይ ይዞታው። ኢራን የድሮን ጥቃት ፈጽማለች ብሎ መግለጫ ያወጣው የአሜሪካ ማዕከላዊ እዝ እነዚህ ጥቃት የተፈጸመባቸው በ3 ድሮኖች በ3 መርከቦች መሆኑ ጥቃቱም የድሮን ጥቃት መሆኑ ያወጣና ይሄ ስለተደረገ ምላሽ መስጠት አለብን በሚል በጣም ስትራቴጂክ በሚባሉ የኢራን ወደቦች የአየር ጥቃት ፈጽመዋል። የአየር ጥቃቱ ሲፈጽም ኢራንም ለመከላከል ለማምከን ሞክራለች። በእርግጥ ኢራኖቹ የሚሉት ጥቃት ፈጽማለች አሜሪካ፣ ነገር ግን አብዛኛው አምክነነዋል። ዋናው ግን የሚያዘው ዋናው ግን የምናየውን እኛ አሜሪካ ስምምነቱ ማፍረሷ ከጥቃቱ በፊት እኛ ከፈጸምነው ጥቃት በፊት እነሱ ጥቃት ስለፈጸሙ ነው ጥቃት የፈጸምነው ትላለች። የመካከለኛው ምስራቅ ጉዳይ እያገረሸ መሆኑ፣ ሁኔታው እየተካረረ መሆኑ፣ ወደ ነበረበት እየተመለሰ መሆኑ ስናይ ብዙ ጥቅመኞች እንዳሉበት ያሳየኛል። እሱ ዘርዘር አድርገን ወደ ኋላ እናየዋለን። ኢራን ደግሞ የምትለው ዋሽንግተን ኦማን አካባቢ አቅራቢያ በእነዚህ በኦማን አቅራቢያ ላይ አዳዲስ ወደቦች ከፍታ መርከቦች በዚህ አካባቢ ካለኛ ፍቃድ መንቀሳቀስ የለባቸውም ብለን ስናበቃ በገልፉ ሀገራት ያላት የአሜሪካ በገልፉ ሀገራት ያላት ይዞታ እንድትለቅ እንድተው ተስማምተን ስናበቃ ተነጋግረን ስናበቃ ሜሞራንደም ኦፍ አንደርስታንዲንግ ተፈራርማ ከኦማን ጋር መርከቦቿን በዛ አካባቢ መንቀሳቀስ ጀመሩ። ኢራን እነዚህ መርከቦች በዛ እንዳያልፉ እንዳይንቀሳቀሱ ብታስጠነቅቅም አንሰማም አሉ። ስለዚህ እምቢ ስላሉ በመርከቦቹ ላይ እርምጃ ወስደናል፣ የድሮን ጥቃት አድርገናል ትላለች። አሜሪካ ምላሽ ነው የሰጠሁት ትላለች። ምላሽ ነው የሰጠሁት ኢራን ስትራቴጂክ ወደቦች አሉኝ ብላ የምትመካባቸው ላይ የአየር ጥቃት ፈጽመናል፣ ጊዜያዊ የነዳጅ ማዕቀብ የማንሳት ጉዳዩም ሰርዘናል ይላሉ። ኢራን ወደ ተለያዩ የዓለም ሀገራት ነዳጅ እንድትልክ እንድሸጥ የሚያስችል ነበረ። ማዕቀቡ ለዓመታት ለ10 ዓመታት የቆየ ነው። ኢራን እንዳትሸጥ አድርጓት ነበረ። ስለዚህ ኢራን በአሜሪካ ዶላር የሚሸጥበት ሁኔታ የለም። እኔም አደርገው እንደውም በዩዋን ነው የሚሸጠው፣ በቻይኒዝ ዩዋን ነው የሚሸጠው። ቻይና አብዛኛው የኢራን ነዳጅ ስለምትወስደው ወደ ሌሎች ሀገሮችም መሸጥ ካለብኝ ከኔ የሚገዙቱ በቻይኒዝ ዩዋን መግዛት አለባቸው፣ በዶላር መግዛት ይሄ ፔትሮ ዶላር የሚባለው እኔ ስለማልስማማበት ቢቀርም ችግር የለውም ብላ በቻይኒዝ ዩዋን እና በራሷ ከረንሲ መግዛት የሚችሉ እየገቡ ይገዛሉ። አብዛኛው ደግሞ ወደ ቻይና ትልከው ነበር። ቻይናን ማስቆም አልቻለችም አሜሪካ። ራሻን ማስቆም አልቻለችም አሜሪካ። ኖርዝ ኮሪያን ማስቆም አልቻለችም አሜሪካ። ይህንን ማድረግ ያልቻለችው አሜሪካ ኢራን ነዳጇን ከመሸጥ አላስቆመቻትም ነበር። ወደ ሌሎች ሀገራት የሚሄደው ግን አሁን ችግር የገጠመው ሆርሙዝ መዝጋት የሚባል ሳይንስ ሲመጣ ነው፣ ውሳኔ ሲመጣ ነው። የሆርሙዝ ስትሬት ኦፍ ሆርሙዝ የሚባለው መዝጋት ሲጀምር ኢራን አሜሪካ ላይ ሌላ ጫና መጣ። ምክንያቱም ሌሎች ሀገሮች እነ ሳዑዲም ጨምሮ እነ ኩዌት፣ እነ ኳታር፣ ሌሎች ሀገሮችም በፔትሮ ዶላር ውስጥ ያሉት ከሳዑዲ በኋላ የፈረሙቱ በዛ በሆርሙዝ ማሳለፍ አልቻሉ። ነገሩ የመጣው እዚህ ላይ ነው። አሁን ኢራንን ማስገበር እንችላለን፣ ኢራንን ማሸነፍ እንችላለን ብለው የገቡበት ማሸነፍ እንደማይችሉ የተረጋገጠበት
የአሜሪካ አቅም የታየበት ሁኔታ ሆነ እና አሜሪካ በ4 ሳምንት ሙሉ በሙሉ መቆጣጠር እችላለሁ ብላ የገባችበት ጦርነት መቆጣጠር ሳትችል ስትቀር ስምምነት ይደረግ ተብሎ በስዊዘርላንድም በፓኪስታንም ተሞክሯል። ይሄ አልሰራም ብቻ አይደለም። አሜሪካ ውድቀቷ ሽንፈቷ የተረጋገጠበት ኢራን ጥንካሬዋ ያረጋገጠችበት ሁኔታ ተፈጠረና አሁን እያደረጉት ወዳለው መጣ። የሚገርመው ነገር ምንድነው? ሁለቱም ስምምነቱ የጣሰው እንትና ነው በማለት እየተጠቋቆሙ ባሉበት ጊዜ የትላንቷ ኦፕሬሽን የትላንቷ የድሮን ጥቃትና የአየር ጥቃት የተመላለሱበት በአንድ ቀን ውስጥ የነዳጅ ዋጋ ሰማይ ሰቀለው። የነዳጅ ዋጋ እንዲጨምር አደረገው። ማለት የአንድ ቀን የሁለቱም ጥቃት ይሄ በዓለም ኢኮኖሚ ላይ ምን አይነት ጫና እንዳለው በተግባር የምናይበት ነው። የዓለም ኢኮኖሚ በነዚህ በሶስቱ ትራያንግል ሰርታ ኢራን የተቆጣጠረችበት ስትራቴጂክ የሆነ ዝግጅት ነበር ስታደርግ የነበረው ማለት እንችላለን። ሆርሙዝ አንዱ ነው፣ ባቤል ማንዴብ ሌላኛው ነው፣ ስዊዝ ካናልም ሌላኛው። ስዊዝ ካናል ላይ ጫና እያሳደረ ያለው ስጋት የሆነው የጸጥታ ስጋት የሆነው ለስዊዝ ካናል ሐማስ ነው። ሐማስና ሄዝቦላህ ናቸው። ሄዝቦላህ ሊባኖስ ላይ ሆኖ ሐማስም ጋዛ ላይ ሆኖ ለስዊዝ ካናል ስጋት ናቸው። የአሜሪካ መርከቦች እንዳያልፉ ያደርጋሉ። ባቤል ማንዴብም የየመን አማጽያን የሚባሉት ሁቲዎች ናቸው። እነዚህ ባቤል ማንዴብ 12% የዓለም ንግድ የሚዘዋወርበት ነው። እዛ ላይም ችግር ተፈጠረ። ይሄ በጅቡቲ በኤርትራና በየመን መካከል የሚገኝ ነው። ሆርሙዝ ላይም እንደዛ ተፈጠረ። የሆርሙዝ አሁንም እንደምታዩት በጣም ከባባድ ጥቃቶች እየተደረጉበት ያለው። ለምንድን ነው ኢራን እጇ ያልሰጠችው ያላችሁ እንደሆነ መጀመሪያ ወደዛ ከመግባታችን በፊት ለኛ ምን ያክል ነው ጥቃት የሚያሳድረው? ኤርትራ እዛ አካባቢ ነው ያለችው። ኤርትራ ተጠቃች ማለት አሁን ባለንበት ሁኔታ የአንድነታችን ሁኔታ ኤርትራ ተጠቃች ማለት ትግራይ ተጠቃች ማለት ነው። ሌላኛው አላይስ የሚባሉት ተጠቁ ማለት ነው። ሌሎኞቹ ከኤርትራ ጋር አብረን እንሰራለን፣ የጋራ ጠላት አለን የሚሉት። ኢትዮጵያም እንደዛ ነች። የነዳጅ ዋጋ በጨመረበት ቁጥር የሰራዊት መዓት እዚህም እዛም እያመላለሰች ያለችው እናም ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያም ተጠቂ ናት። እንደውም ኢትዮጵያ አሁን ወደ ማትችልበት አዘቅት እንደምትገባ ምንም ጥርጥር የለኝም። ትገባለች። የነዳጅ ዋጋ ብቻ ሳይሆን የሌሎች ቁሳቁሶችም ዋጋ እየጨመረ እየሄደ ስለሆነ 120 ሚሊዮን ማርካት የሚችል መንግስት በሰላምም አልቻለም፣ ይቅርና በእንደዚህ አይነት የዋጋ ግሽበት ጉዳይ ደርሶ ማለት ነው። ኢትዮጵያ ያላት መከራ ያላት ትርምስ እየተቀጣጠለ ነው የሚሄደው። አሁን በደንብ አድርጎ ያለውን ኦፖርቹኒቲ የሚጠቀም ሰው ታጣ እንጂ የኢትዮጵያ መንግስት እየተመካበት ያለው ሁኔታ መልሶ መጠቀም ይቻላል የሚል እምነት ነው ያለኝ። መልሶ መጠቀም ይቻላል፣ ወደ ጥቅም ማዋል ይቻላል። ይፈርሳሉ እነዚህ ሰዎች ወደ በኋላም ሌላ ስላለኝ ማለት ነው እናየዋለን። ግን ኢራን ለምንድን ነው ያልተሸነፈችው? ኢራን እኮ በኢኮኖሚ ደረጃ ከአሜሪካ ይቅርና ከእስራኤል ጋርም የምትወዳደር አይደለችም። እንዴት ነው ግን በትንሽ ኢኮኖሚ አሜሪካን የምታክል ሀገር ገጥማ፣ አሜሪካን ብቻ ሳይሆን ሁለት ኒውክሌር ፓወርስ የሚባሉ አሜሪካና እስራኤል ኒውክሌር ፓወርስ ናቸው። እነዚህ ሁለት ኒውክሌር ፓወሮች ጋር ገጥማ ያልተሸነፈችው ኢራን ለምንድን ነው ጥያቄው መሆን ያለበት። የመጀመሪያው እና ዋነኛው የራሷ ዝግጅት ነው። ኢራን የተዘጋጀችው አሁን መጥቶብኛል የምትለው መከራ እንደሚመጣባት አውቃ ነው። ስለዚህ ከዚህ መማር ይቻላል። ትግራይም ሌሎችም ኢኮኖሚህን ግምት ውስጥ ያስገባ የጠላት ዝግጅት የጠላት አቅም ግምት ውስጥ ያስገባ ዝግጅት ማድረግ ይቻላል፣ በትንሽ ኢኮኖሚም ማድረግ ይቻላል የሚለውን የይቻላል መንፈስ በደንብ አድርጋ ለዓለም ያስተማረች ሀገር ሆናለች ኢራን። አንደኛው እሱ ነው። ስለዚህ
20 ምናምን ዓመት ተዘጋጅተናል ሲሉ በኢንተለጀንስ ተዘጋጅቷል። ለዛም ነው ሁቲን የፈጠሩት፣ ለዛም ነው ሐማስ ሄዝቦላ የፈጠሩት። አላይስ እንዲያጡ ነው ያደረገችው አሜሪካ። ዲፕሎማሲ የኢራን ዲፕሎማሲ እንዲወድቅ ከዓለም ሀገራት ጋር የምትገበያየው የነበረው እንዲያቋርጥ ማድረግ ማንም ሀገር ኢራንን ዞር ብላ እንዳታይ ነው ያደረገችው። ዲፕሎማሲዋ ድምጥማጡን ያጠፋችው። አሜሪካ እንደዛ ብታደርግም የሙስሊም ሀገራት የሚባሉትም ጭምር እንዲክዷት ነው ያደረገችው። በዛ ውስጥ የነበረችው ኢራን አሸንፋ እንድትወጣ ያደረጋት ብቃቷ የራሷ ታጣቂዎች ፈጠረች። ሀገራት እምቢ ቢሉም የመን ላይ ባቤል ማንዴብ መያዝ እንዳለባት አውቃለች። ስለዚህ ሁቲን ፈጠረች። ሐማስ እና ሄዝቦላህን ፈጥራ ስዊዝ ካናል አደጋ ላይ ጣለች። ስዊዝ ካናል ብቻ አይደለም፣ የእስራኤል አቅም ለማዳከም እነዚህን መፍጠር ነበረባት፣ ፈጠረች። ከዛም የሆርሙዝ ጉዳይ እንዴት እንደምትጫወተው አዘጋጀች። ኢኮኖሚያዋ ትንሽ ስለሆነ በትንሽ ኢኮኖሚ የሚሰሩ የሚገርም ሰማይ ጠቀስ የሆነ ቴክኖሎጂ ነው የፈጠረችው። ድሮኖቹ በ20 ሺህ ሰርታ 4 ሚሊዮን በ4 ሚሊዮን የተሰራ ሚሳይል እንዲያወርዳቸው 4 ሚሊዮን በ4 ሚሊዮን በምናምን የተሰሩ ድሮኖች መጥተው በ20 ሺህ የተሰራው ሚሳይል እንዲያወርዳቸው እንደዛ ነው ያደረገችው። ኢኮኖሚያውን ኮንሲደር ያደረገ የአሜሪካ ስትራቴጂ ግምት ውስጥ ያስገባ የጠላቶቿ ስትራቴጂ ግምት ውስጥ ያስገባ ትግል አደረገች። እዚህ ላይ አሁን ያለንበት ደረጃ ላይ ደርሳ ማንም የማይነካት ሀገር እንድትሆን የሆነችው ዝግጅቷ እንደዚህ ስለሆነ ነው። ሌላኛው የአሜሪካ ጠላቶች እነማን ናቸው ብላ ለይታለች። ቻይናን እና ራሻን እንዲሁም ኖርዝ ኮሪያ እነዚህን ያዘች። ገብተው በግላጭ ባያግዟትም በግልጽ ሰራዊት ማስገባት፣ የጦር መሳሪያ ማስገባት እንደቻሉ የምናይበት ሁኔታ ባይኖርም የኢራን የጦር መሳሪያ የኢራን የጦር ቴክኖሎጂ የጦር መሳሪያ ቴክኖሎጂ ሰማይ ጠቀስ እንዲሆን ያደረገው የራሷ ብቃት ብቻ ሳይሆን ተጨማሪ ከነዚህ ሀገራትም ስለምታገኝ ነው። ከራሻ የኢንተለጀንስ ድጋፍ ታገኛለች ይባላል ነው እንግዲህ ገብቶ ኢንተለጀንስ የሚታይ ስላልሆነ እንደዛ ይላሉ። ቻይና በጦር መሳሪያ ታግዛታለች። በተለይ ራዳሮች ላይ ቻይና ረድታታለች ይባላል። ራዳር ላይ በጣም የተለየ ቴክኖሎጂ እንዳላት ቻይና ትታወቃለች። በተመሳሳይ እነዚህ ከባባድ መሳሪያዎች ላይ የተለየ ቴክኖሎጂ ከአሜሪካ ሲመጣ የተለየ ራሷም ቴክኖሎጂ ቢኖራትም ኖርዝ ኮሪያ እየደገፈቻት ነው ይባላል። ስለዚህ እነዚህን ሀገራት ለምንድን ነው ለይታ ከነዚህ ጋር የተለየ ዲፕሎማሲ እንድትሰራ የፈለገችው? ስትሰራም የነበረው ሰዎቹ ብዙ ሰው ነው የገደሉባቸው። 100 በላይ መሪ ተገድሏል። 100 በላይ መሪዎች ተገድሏል። አስቡት። አሁን 100 በላይ መሪ የተገደለባት ሀገር መሪ ሲጠፋ መሪ እየተተካ የመተካካት ሂደቱ በደንብ ዲዛይን ተሰርቶለት ስለነበረ ከኢራን መማር የምንችለው ሌላኛው ደግሞ ይሄ ነው። ማንም ቢያልፍ የተመደበ ሰው ስላለ እዛ ቦታ ላይ ተተኪ በደንብ አዘጋጅተው ስለቆዩ ከዚህ መማር ይቻላል። በዲፕሎማሲ ደረጃ በደንብ አብራቻቸው ስትሰራ የነበረችው ሀገራትም አግዟታል ስንል የዲፕሎማሲዋ ብቃት ነው። አሜሪካ ልታሸንፈው ብትሞክርም አልተቻለም። ቻይና የኢራን አሸናፊነት ትፈልጋለች። ለምን? ለራሷ ስትል። ራሻ የኢራን አሸናፊነት ትፈልጋለች። ኖርዝ ኮሪያም እንደዛ። አሁን እነዚህ ሀገራት የአሜሪካ የሚሊተሪ ብቃት በተግባር ያዩበት ሁኔታ ነው ያለ ነው። ኢራንን ማሸነፍ ያልቻለው የኢራን ቴክኖሎጂ፣ የኢራን ድጋፍ መጠቀም የሚችሉት ድጋፍ ማግኘት የሚችሉት ሀገራት
ባያገኙም በራሳቸው አቅም ከአሜሪካ ያልተናነሰ አቅም ያላቸው ሀገራት እነ ቻይና እና ራሻ ካሁን በኋላ የፈለጉትን ማድረግ እንደሚችሉ ተምረዋል። አሜሪካ አደጋ ላይ እየጣለ ነው ይሄ ጦርነት ስንል ይህንንም ግምት ውስጥ በማስገባት ነው ማለት ነው። እና ይሄም መማር ይኖርብናል። የመሪዎቹ ብቻ ብንወስደው ኢትዮጵያ ውስጥም ወደ ትግራይም ሌሎችም እዛ አካባቢ ያሉ ሀገራት ብናይ የትኛው አካባቢ ነው 4 ዙር መሪ መድቦ የሚያቆይ? ቢመደቡም እነዛ ለምሳሌ እኔ ብሞት አንተ ትመጣለህ ቢባል ይገድለዋል እሱ ራሱ። እኛ ጋር እንደዛ አይሰራም። ትግራይ ላይም እንደዛ ነው፣ ኢትዮጵያ ውስጥም እንደዛ ነው፣ ሌሎች አካባቢዎቻችን ላይ ያሉ ሀገራትም እንደዛ ነው። 4 ዙር የመሪዎች ድልድል አድርገው ቢያስቀምጡ እኔ ብሞት አንተ ትተካለህ ካለው ፈልጎ ይገድለዋል እንዲተካ። እንዴት አይነት የተለየ ስርጸት ቢያደርጉ ነው? እንዴት አይነት የተለየ ሀገርነት እምነት ቢኖራቸው ነው ተተኪዎቹ ያንን ተቀብለው ሀገራቸው እያገለገሉ ያሉት? እንዴት አይነት እምነት ቢኖራቸው በተተኪዎቹ ነው ተኪዎቹ እንትና ቢሞት እንትና ቢሞት እንትና ብለው በዚህ አይን ሳይንስ ሰው በተፈጥሮም ስስታም ስለሆነ አምነው እንደዛ መመደባቸው ምን ያክል ሀገራዊነታቸው ጠንካራ ቢሆን ነው? እነዚህ ነው መማር ያለብን። ከኢራን የምንማረው ይሄ ነው ብዬ አምናለሁ። እና አሁን ያሉበት ሁኔታ ግን ለእኛም ለመላ ዓለም ማህበረሰብም ትልቅ ሸክም ነው። ነዳጅ ጨመረ፣ የንግድ ቁሳቁሶች ዋጋ ጨመረ ምናምን ሲባል የዋጋ ግሽበት እየጨመረ ይሄዳል። ደሞዝተኛ በተለይ ይጠቃል። ቢዝነስ ከሌለ የተለየ እንደውም ደሞዝተኛም ሆነ የተለየ ገቢ ከሌለ በስተቀር አሁን ያለው ሁኔታ ለኢራኖች ብቻ አይደለም፣ ለአካባቢው ማህበረሰብ ብቻ አይደለም፣ ለመላ ዓለም ማህበረሰብ በተለይ ደግሞ ለድሃ ማህበረሰቡ ሌላ ሸክም ሌላ ጣጣ ነው የሚያሸክመው፣ ሌላ ሸክም ነው የሚሆነው። በእርግጠኝነት ኢትዮጵያም እያንዳንዱ ወጣት በዋጋ ግሽበት ምክንያት ወደ ሌላ ደረጃ እንደሚደርስ ምንም አልጠራጠርም ነው።